በሽተኛ ነሽ አንቺ በሽተኛ ሁሉ እያልተሰድበኝ ነበረ። በጣም ተሰድበኝ ነበረ። እሱን ሁሉ ቻልኩት። ምንም አይደለም። ቀን እስከሚያልፍ ይቻላል። የማይተለፍ ነገር የለም። ከዛ አንድ ሰላም ሰላም የተወደዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ እንዴት ናችሁ? ሰላም ነው? ሁሉ መልካም አለሁላችሁ። እንዴት ነው? የማዳም ቅመሞች ሁሉ ሰላም ነው? እኔ ጋር ሁሉ መልካም። ክብሩ ይስፋ ለእናትና ልጁ። እንዴት ናችሁ? ሁሉ ሰላም ነው? በያላችሁበት ሰላማችሁ ስትበልልኝ የኔ ወዶች፣ እንዴት ነው? ሁሉ ሰላም፣ ጤና፣ ህይወት ሁሉ ሰላም። ክብሩ ይስፋ መድኃኒዓለም እና እኔ የምላችሁ በሳውዲ አረቢያ ያላችሁ የማዳም ቅመሞች ፈጣሪ ጥላ ከለላ ጋሻ መከታ ይሁናችሁ። በእውነት ፈጣሪ ይጠብቃችሁ። በእውነት አለው ይበላችሁ። ሌላ ምንም ማድረግ አይቻልም። በጣም አስቸጋሪ ነው። ገባችኋ? በተለይ ኤምባሲ፣ በተለይ ደግሞ ይሄ መክተብ ውስጥ የሚሰሩ በጣም አስቸጋሪ ነው የኔ ወዶች። በጣም አስቸጋሪ ነው። እግዚአብሔርን በጣም አስቸጋሪ ነው። እግዚአብሔር አምላክ ይጠብቃችሁ፣ አለው ይበላችሁ። በእውነት እግዚአብሔር ይጠብቃችሁ። እና ባለፈው የሞተችዋ ልጅ በእውነት በጣም ነው የሚያሳዝነው። በጣም ነው እንግዲህ እራሷን ለማጥፋት እንዴት እንዳደረገች እንደዛ አድርጋ ሴትዮዋ እውነትም እንደተባለው ጠንቋይ ቤት ሄዳ ነው ግዳያት የተባለችው። እና በቃ አለ አይደለ የቤተሰብ መተት፣ የቤተሰብ መተት፣ የመተት ከሷ ላይም እንግዲህ የተላከ መተት፣ የቤተሰብ ጣጣ፣ ብዙ ነገር አለ እኛ የማናቀው የሚታወቀው እኛ የማናቀው። ገባችሁ? እሱም አሁን እኛ ሊዋጋ ይችላል። ገባችኋ? ሴጣን ተንኮለኛ ነው። ተንኮለኛ ነው። አያችሁ? ህይወቷን ለማጥፋት ህይወቷን አስጠፋት። በየትኛው ነው ያስጠፋት? በጠንቋይ ህይወቷን አስጠፋት። አያችኋ? እና ስገዱ፣ ጸሎት አድርጉ። ማርያምን በጣም ጸሎት እናድርግ ሁላችንም። እኔም ሰጋጅ አይደለሁም፣ ጸሎተኛ አይደለሁም፣ ግን ጸሎት ብናደርግ እንደው እግዚአብሔር አምላክ በሰላም ሀገራችን እንዲያቀበቃን ማለት ነው። እኔ አሁንስ እንደው አረብ ሀገር በስመ አብ እና ማለት ነው በጣም ያሳዝናል። ምን ሳውዲ አረቢያ ብቻ አይደለም፣ በመላው ዓለም ነው ያለነው። በመላው ዓለም ያለነው ነው። እኔ አሁን ያኔ ኮንትራት ቤት እንደሆንኩ ገና እንደመጣው ከኢትዮጵያ በጣም መጥፎ ሴትዮ ነበረች የገጠመችኝ። ገባችኋ? በጣም መጥፎ ሴትዮ ነበረች የገጠመችኝ። ከዛ ወዲች ሴትዮ ሁሌ ሳላጠፋ አጠፋሽ ነው የምትለኝ። ሁሌ ሳላጠፋ ምንም ሳላደርግ በቃ በጣም ታሰቃየኛለች። እኔ ደግሞ አውቄ ለመለወጥ አይደለ የመጣሁት፣ ለማመጣታለሁ። የኔ ፍቅር ሁሉ ነው ምላት። ሀቢብቲ መዳም ሀቢብቲ ነው ምላት። በቃ አለ አይደለ እንደዛ እያልኩ ነው ምን ለማመጣት። ግን እንደዛውም ሆኜ ምንም ጠገበችብኝ። የመጨረሻ ጠገበችብኝ። የመጨረሻ አሰቃየችኝ። ገባችሁ አለ? በጣም አሰቃየችኝ። የመጨረሻ በጣም አሰቃየችኝ። እንደዛው ስቀመጥ 4 ወር ቁጭ አልኩ እዛ ቤት ውስጥ 4 ወር ቁጭ አልኩ። እንደዛው አሰቃየችኝ። 4 ወር ቁጭ አልኩ። በኋላ አንድ ቀን ለኔ መደብ ሰጠች፣ ለኔ ስራ ሰጠች። ለዛችኛውም ሰራተኛ ፊሊፒን አለች። ያቺ ፊሊፒኗ እንግዲህ ወደ ሀገሯ ልትሳፈር ነው እኔ የመጣሁት። ሀገሯ ልትሳፈር ነው። የፊሊፒኗን ቦታ እንዳልሰራው መጀመሪያ ፊሊፒኗን ማለት በጣም የምታሰቃየት፣ በጣም መከራዋን ነው የምታበላት። በጣም ነው የምታሰቃየት። የምታቆኝ ያላችሁ እዛ ቤት ውስጥ ሆኜ እንዴት ሆኜ እንደተሰቃየው እና በጣም ነው የምታሰቃየት ነበረው። እሷንም ማለት ነው። አሁን ልትሄድ ስለሆነ እሷን ትለማመጣለች። እኔ አፈርድቤ እኔ ደግሞ ታምሜ ነበር የመጣሁት። ወባ እና ብዙ ነገር አለ። ወባ፣ ታይፎይድ ምናምን እንደሚመጠጥ ብሎ ድርቅ ብዬ ወሻ መስዬ ነበር የመጣሁት ወደዚህ ሀገር። በሱ ሁሉ ተሰድቤ ነበር። እናንተ ሀገራችሁ ምግብ የለ፣ ስትመጪ በሽተኛ ነሽ አንቺ በሽተኛ ሁሉ እያልተሰድበኝ ነበረ። በጣም ተሰድበኝ ነበረ። እሱን ሁሉ ቻልኩት። ምንም አይደለም። ቀን እስከሚያልፍ ይቻላል። የማይተለፍ ነገር የለም። ከዛ አንድ ቀን ስራ ለኔም ለሷ መድባ ሄደች። እኔ ምግብ ስሪ አይደለም ረመዳን ነበረ
ረመዳን ነበረ። እሷን ብሎ ለኔ ቢጤ ሰጪ ለኔ ቢጤዎች ለፈትር ለሚፈትሩት ምግብ ሰርታ በሳህን በጂ በንትን እያደረገች ትሰጣቸዋለች በየጎዳናው ላይ ሄደች። ከዛ እችኛዋ ልጅቷ ሰራች ዶሮ አንድ 10 ዶሮ ሰራች፣ ሩዝ ሰራች ምናምን በቃ እና ለቤት ለነሱ የሚሆን ፈቱር ሾርባ ምናምን ሰራች። እኔ ደግሞ ካውያ ምናምን ተኳኳስኩና ልጅ ያስኩ እኔም ስራ ፈታኝ ነው ሄደችው። ከዛ መታ መጀመሪያ እንግዲህ እንዳነገርኩኝ እኔ ነኝ ለዛ ሁሉ ፈቱር አበላለሁ፣ ፈቱር ሰራለሁ። ፈቱር ትሰራና በየጎዳናው ላይ ትሰጣለች። ግን እኮ በጣም ጻርቃን አይደለችም፣ ከኔ ባሰች አጽያተኛ ነች። በጣም ነው ሰው የምታሰቃየው፣ ደሃን የምታሰቃየው። ግን እንደዛ ማለት ማስመሰል ይሁን ለጉራ ይሁን አላውቅም፣ በየጎዳናው እየሄደች ትሰጣለች። ከዛ እሱ ሁሉን ነበር የምሰራው። ወደ 20 ዶሮ ሰራለሁ በአንድ ቀን። ከዛን አንድ ቀን ለመፈተን ፊሊፒኖ ትስራለች፣ ፊሊፒኖ ትስራለች። አንቺ ቱሉ ቱሉ አሰሪ። እኔ እኮ በጣም ፈጣን ነኝ ስራ ላይ፣ በጣም ጅግናስ፣ በጣም ጎበዝ ነኝ ስራ ላይ። ሲጀማር ማራስ መድረቅ አይደለም አይሆንብኝና ማለት ነው። ከዛ እሷ ትስራለች ዛሬ እሺ ትስራልኩና እሷ እየተሰራች እኔን ካው እየተኩሽ ልጃጂ ምናምን ብላኝ አዛኝ ሄዳለች። እሱን ሁሉ አርጌያለሁ። ልክ ስትመጣ 8 ሰዓት ሄዳ 1 ሰዓት ትመጣለች ከስራ። እዛን ድረስ ልጁን ይዤ ልጁን አብልቼ ቤቱን አጽድቼ ወልውዬ ልጁን ይዤ ምን ብዬ ጨርሼ ካው እየተኮስኩ መጣች። ገባችዋ? 1 ሰዓት ሲሆን ካው እየተኮስኩ መጣች። አበደች። እስታና ጨርሽም እያለች ትሳደባለች። በቃ ትሳደባለች። ከዛን ልጁ ምግብ አልበላም ምሳ አብላለች። ህፃኑን ማለት ነው። እንደዚህ ህፃን ልጆች ቁጭ ብለው የሚበሉበት ላይ ቁጭ አድርጌ ልጁን አብልቼ ሻወር አግብቼ ልጁን አጥቤ ምን ብዬ ልብሱን ቀያይሬ ምን ብዬ ሳላው ላይ ቁጭ ልጁንም አብልቼ ለካ ሳበላ ሶፍት እዚህ ወንበር የሚቀመጡ ልጆች መቀመጫ የለም የሚበሉበት እሱ ስር ሶፍት ነበረ። አይምሮ ያላጠሻኛል። ሲጀምር ገና እንደመጣች ከስራ በጣም ሰርበይ ነበረ። በጣም ተሳደባይ፣ በጣም ትጮዋለች፣ በጣም ትጮብኝ ነበር። በዛን ሰዓት በጣም ስለምትጮብኝ ጭንቅላቴ በቃ አለ አይደለ። በዛን ሰዓት ለካ ሶፍቱን አላነሳሁትም። እዛ ቁጭ አድርጌዋለሁ ልጁ ጋር። ልጁ ለካ አንስቶ ይሄን ሶፍት አፍ ውስጥ ጭምር አድርጓል። ትንሹ ልጅ ህፃን። ከዛን አላየሁትም እኔ በዛን ሰዓት። ሶፍቱን አንስተሽ አንቺ ነሽ የሰጠሽው ለህፃኑ። ልጁ ሶፍቱን አይበላም፣ አንቺ ነሽ ሶፍቱን የሰጠሽው እኔ። ከዛ እኔን በርግጫ መማታት፣ እኔ ልትደበድበኝ፣ እመቤቴ እኔ ልትደበድበኝ፣ እኔ ልትበላኝ፣ ልትገለኝ አንቃ ጉሮሮዬ። አስባችሁታል? አንቃ ጉሮሮዬን ገልሻለሁ፣ ደፋሻለሁ ብላ አንቃ ጉሮሮዬን ልትገለኝ። አንድ ቀን እንደውም ወሮራ እደጃ ወጣኝ፣ ድፍት አድርጋኛለች። በሩን ከፍታ ወደች ወረወረችኝ። እንደዚህ ወደች ስትወረወራኝ ድፍት አልኩ። በረንዳ ላይ ወጥቼ እንዲ ደረጃ አለው። በረንዳ ላይ ወጥቼ አልቅሼ ከዛ ደግሞ ሀገሩን አላውቅም። እዚህ ኳተር እኔ ገና እንደመጣሁ አላውቅም ሀገሩ። ወዴት ሄዳለሁ? ጨለማ ነው ለኔ። ወዴት ሄዳለሁ? በዛን ሰዓት ሰው የለኝም። ከዛ አልቅሼ ከዛን ደረጃው ላይ ቁጭ ብዬ አልቅሼ በኋላ ጥሪያት አለች ሰራተኛዋን። ፊሊፒኗን ጠራችኝ። በትንሽ ነገር ለምሳሌ ምግብ እየሰራሽ ትንሽ እየጫው ከበዛ በቃ ጉድሽ ፈልቷል። ምግብ እየበሉ አንድ ማንኪያ መተሽ አንድ ማንኪያ አቀርበሽ ሹካ ከረሳሽ ጉድሽ ፈላ። በቃ እሷ ሴትዮ ጉድሽ ፈላ። ከዛ እኔ በዛም ተጠንቅቄ እንዳትናከሪ ተጠንቅቄ፣ ምንም ተጠንቅቀሽ የምትጠረቂ የምትጠቀቂም እሷን ሴትዮ የምታመልጫት ነገር የለም። በቃ ምንም ነገር አታመልጫት። ጭራሽ ይበላሽብሻል። ነገሮች ሁሉ ጭቅጭቅ ካለ ነገሮች ሁሉ እየተበላሸብኝ። ከዛ እንደዛ ሳረቅ ሲመረኝ ያለታ ሶፍት ያለችው ለታ ስደበድበኝ ስትረግጠኝ ቀሳልኩና ወጣውና ቀሳልኩና ስልኬን ወሰድኩና ቀሳልኩና ፖሊስ ጋር ደወል። ፖሊሶች ድረሱልኝ፣ ወይ ገላታለሁ ወይ ሳልገላት፣ ብገላት እናንተ እኔን አትተው፣ እስር ቤት ነው የምታስገቡኝ። ስለዚህ ልትገለኝ ነው ወይ ገላታለሁ፣ ቶሎ ድረሱልኝ አልኳቸው ፖሊሶቹ። 2 ፖሊሶች እየበረሩ መጡ 2 ፖሊሶች። ከዛን እነሱ ተጠየቁ። ረመዳን ነበረ። ተጠየቁ። ሰውየውን ጠራችው። ጎዳና ለጎዳና እያባረረች ነበር በዛን ሰዓት ራሱ ፖሊሶቹ ሲመጡ ድረስ። ከዛን ፖሊሶቹ መጡ። ሰውየው ተጠራ። እጅ አሻራ ተሰጣው። ገና እንደመጡ እጅ አሻራ ንጹህ ነው፣ ምንም ነገር የለብኝም። ከዛን
ወደ ፖሊሶች እውነትም ወደ አገር ማሳፈር አይችሉም። ወደ መክተብ ነው መመለስ የሚችሉት። እንደገና በቃ እግዚአብሔር ትራፊ ሲለኝ ነው። እኔማ ብዙ ታሪክ አለኝ ተወርቶም አልቅም። ሲጀመር ሰዓት ይፈጅባቸዋል እንጂ ከዛን እንደዛ መጡ። አሁን ሙሰላት ወደ መክተብ። አሁን መክተብ አድርስ ተባለ ሰውየው። መክተብ አሁን አላደርስም አለ ሰውየው። እኔ አሁን መክተብ አላደርስም አለ። በኋላ ከፈቶ በኋላ ነው አለ። እሺ ከፈቶ በኋላ አድርስ ብለው ሰውየውን አስፈረሙት እና ሄዱ። ስልክ ቁጥሩን ተቀበሉት እና ሄዱ። ከዛ ወዲህ እኔ እስከ 8 ሰዓት ስጠብቅ ቀረብኝ ሰውየው ከቤት አልወጣለ። እንደገና መልሼ ፖሊስ ደወልኩ። ፖሊስ ስደውል ፖሊስ ስቴሽን ነው ያሉኝ። ፖሊስ ስቴሽን ሲሄድ በታክሲ ለካ የዚህ ሀገር ሌላ ሀገር አይሰራም። እኔ ደግሞ የሄድኩት ሌላ ሀገር ነው። እዛ ሀገር እንደገና እዛ ሂጂ ሲሉኝ እዛ ሂጂ ሲሉኝ የሆነ መክተብ እንትን ፖሊስ ስቴሽን ፖሊስ ጣቢያ ማለት ነው። ፖሊስ ስቴሽን ነው የምትነሱ። ፖሊስ ጣቢያ ሲሄድ ከዛን እንትን ሰዎቹ ጠፉ። ቁጥራቸው ጠፋብኝ። የመክተቦቹ ቁጥር የሰውዬን ቁጥር እንኳን አላውቀውም። የሴትዮዋን ቁጥር ሴትዮዋ ጋር ደግሞ መደወል አይችሉም እነሱ ሴት ስለሆነች። ከዛን አጋጣሚ እንደዛ እየተከራከር ግራ ገብቶኝ እዛ ቆሜ ሰውዬው አይደውልም። የኔ ሰውዬ ደወለ። ከዛ ትንሽ ቆይታ መክተቧ ደወለች። ለካ ሰውዬው ወዲያው እኔ እንደወጣው ወደ መክተብ ፓስፖርት ይዞ ወደ መክተብ ሄዷል። ከዛ ተደወለባት። እዚህ ቶሎ እንድትመጪ ተባለች። እቺ እንትኗ ቢሮዋ እሳት ጎርሳ መጣች። 3 ሆነው በመኪና መጥተው እንደዚህ እንዲህ እያደረጋት ታቋት እንደሆነ ካተር ላይ ያለችው መክተብ ነች። እንደውም ሱዳኔ ናት። አንድ ሱዳኔ አንድ ደግሞ እንትን ነች። ሱዳኔ እና ደግሞ ምስሪ ምናምኖች ናቸው። እሳት እየላሰች መጣች። እሳት ልሳ መጣ። እንዲህ አቀማመጧ ራሱ ገና እንደመጣ እንዲህ ነው ያለችው። ገና እንደመጣች ራሱ ከዛ ምንም እንዳትናገሪ፣ ምንም ነገር ብትሰርቢያት ብትመቻት አንቺም እስር ቤት ነው የምትገቢው አሏት። ከዛ አስፈረሟት። ከዛ እንደዛው ይዛኝ ሄደች። መኪና ውስጥ ደበደበኝ። አንቺ እናንተ መኪና ውስጥ ደበደበኝ። ማንቁርቴን ይዛ ስልክሽን አምጪ ሊደበድቡኝ ለ3 ቢሮዎቹ አደበደቡኝም። እኔም አልሰጥም ስልኬን። ሴም ካርዱን በራሴ ብር ነው የገዛሁት። አልሰጥም አልኳቸው። እኔም ያስኳቸው አንድ እንኳን ገድዬ አይቀርም። አንዱ ቢገሉኝ እንኳን አንድ ሰው ማጥፋት አያቀተኝም። በዛን ሰዓት የሆነ ነገር ነው በቃ ያሰብኩት። በቃ ወይ ጉሮሮ አላንቃት ወይ የሆነ ነገር ላደርጋት ነበር ያሰብኩት። ያን ጊዜማ የሆነ ነገር ስለት ነገር ቢኖርብኝ አንገቷ ልቆርጣቸው ነበር። አንገታቸው አለቀም አልኳቸው። አለቀም ብዬ ስልኬንም አልሰጠም። አትነኩኝም፣ አደበድቡኝም አልኳቸው። መኪና ውስጥ ሲደበድቡኝ በጫማቸው ነው አልቀው። ከዛ ውስል እቺ ቀላል አይደለችም፣ እቺ ልታሲዘን ነው አሉ። ታውኝ። ከዛ ወደ ትኬት ተቆረጠልኝ። ወደ ሀገር ልበር፣ ሀገሬ ሊያሳፍሩኝ ትኬት ተቆረጠ። ወደ ሀገር ልሳፈር። ከዛ ስሬ ሰው ነበረኝ ያዘጋጀሁት። ከዛ ትኬት ተቆርጦልኛል። በራይ 7 ሰዓት። አሁን 1 ሰዓት አይደለ? አሁን 12 ሰዓት አይደለ? በኋላ 7 ሰዓት ነበር በራይ። ከዛ የሆነ ክላስ አስገብተው እነሱ ወደ ቤታቸው ሄዱ። እዚህ ተኝና ጠዋት 7 ሰዓት ላይ መተን ወስሻለን ትበረልሻሉ። እኔ እንግዲህ የወጣሁት ፎቅ ነው። ታች ደግሞ ፊሊፒኖች ሌላ ዜጋዎች አሉ፣ እንትኖች ኮንትራቶች። ከዛ እነሱ ሄዱ። ቀስ አልኩና ልብስ አልያዝኩ ምን ያልያዝኩ ፊሊፒኖቹን ምን አልኳቸው፣ ሱቅ ካርድ ገዝቼ እመጣለሁ። የቱ ጋር ነው ቤቱ ጋር ነው የምወጣው ብያቸው፣ ቀስ ብዬ ስልክ ካርድ ገዛለሁ ብዬ ወጥቼ በዛው ጠፋው። እግዚአብሔር አምላክ እንደዛ አድርጎ አስመለጠኝ። እኔ ህይወቴን ቢሮ ቢወስዱ እኝም ቀን ቢሆን ኑሮ ወይ እዛኛው ቢሮ ሰው ባይኖር እዚህ ሰራተኞች ስላሉ ምን ስላሉ አይሆንም ያልመቱኝ ያልደበደቡኝ፣ ወይ ደግሞ ፈርተውኝ ይሁን ያልደበደቡኝ ያልቀጠቀጡኝ አላውቅም። ለምን እንደሆነ አላውቅም። እግዚአብሔር ከእንደዚህ ሁሉ አምልጦኝ እስከ ዛሬ ይሄው አለው ከእናንተ ጋር ዩቲዩብ እየሰራው ነኝ። ወዲያው ስራ ገባው ጠፋው፣ ስራ ገባው። ይሄው ምርጥ ስራ እናት የሆነች መዳም አግኝቼ እፎይ ብዬ ሞልቀቅ ብዬ እየሰራው ነው። እና የሆነ በህይወታችሁ እያላችሁ ህይወታችሁ ሳያልፍ በሰላም ቀን የሆነ ነገር አዘጋጁ። የሆነ ነገር ወይ ሰው አዘጋጁ፣ ወይ የምትጠፉበት ሰው ወይ የሆነ ነገር ያስፈልጋችኋል። ሰው በደንብ አድርጋችሁ አዘጋጁ። ከእግዚአብሔር በታች ሰው ያስፈልጋል እና ሰው ያስፈልጋል። ሰውና ሰው ያስፈልጋል እና እንደዛ ነው እላችኋለሁ ውዶቼ። በጣም ብዙ ታሪክ አለኝ። በጣም ብዙ ያሳለፍኳቸው ታሪኮች አለኝ። አካፍላችኋለሁ። ትምህርትም ይሆናል፣ ለሁላችሁም ብርታትም ይሆናል።
እወዳችኋለሁ። ተተመቻችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ አለው ይባላችሁ፣ ከክፉ መከራ ይሰውራችሁ፣ ከክፉ መከራ ይሰውራችሁ፣ አይን ከሚያው ጆሮ ከሚሰማው ሁሉ ይሰውራችሁ፣ አለው ይባላችሁ። የኔ ውዶች ክፉ አይንካችሁ። በስደት ሀገር በተለይ አይዟችሁ፣ ራሳችሁን ጠብቁላችኋለሁ። ከእግዚአብሔር በታች እግዚአብሔር ይጠብቃችሁ። ወዳችኋለሁ። ወደደድ